الحمد لله رب العالمين قيوم السماوات والأراضين وصلاة وسلاما على رسوله الكريم أما بعد فسلام من الله عليكم ورحمته وبركاته يا الله سلام ازنته الله جل يسفن في ذكر المعجزات يملك تنيون تأمر ثلاث كفلوتشن يذكر نغنيالن كاون بفيت እንዳልነው الله سبحانه وتعالى ነቢያቶችን በተለያየ ተአምር ልኳቸዋል لقد أرسلنا رسلنا بالبينات እኛ በርግጥ መልእክተኞቻችን بالبينات በማስረጃ በማረጋገጫ ልከናቸዋል بالمعجزات الباهرات والآيات الظاهرات ግልጽ በሆኑ ተአምራቶች ነቢያቶች ተልከዋል ሙዕጂዛት ተሰጥቷቸዋል ይዘውት የመጡትን መልእክት ያረጋግጥላቸው ዘንድ ለተከታዮቻቸው ኢማን ይጨምር ዘንድ ለማህበረሰቡ ያሳመኑበት ዘንድ ተአምራትን አላህ Subhanahu Wa Ta'ala ለነቢያቶች ሰጥቷል ሙዕጂዛት ما يعجز عليه الإنسان يأتي بمثله አምሳያውን ሌሎቹ ሊያመጡት ሚሳናቸውን ተአምር ተሰጥቷቸዋል ነቢያቶች የተሰጣቸው ተአምር ግዚያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብ የመጠነ ነበር ረሱሉ አለይሂ ሰላቱ ወሰለም ከተሰጣቸው ትልቁ ሙዕጂዛ ቁርአን ተጨማሪ በርካታ ተአምርን በህይወት ዘመናቸው ተከስቷል ጨረቃን እስከ መሰንጠቅ እጃቸው ላይ ውሃ እስከ ማፍለቅ የታመመን እስከ ማዳን የፈሰሰን አይን ወደ ቦታው እስከ መመለስ ምን ያላሳዩት አለ እንስሳውን ያናግራሉ ዛፉን ያወራሉ ተአምራታቸው በርካታ ነበር ኢማም አልአስበሃኒ ወኢማም አልበይሃቂ في دلائل النبوة የነብይነት መረጃ በሚለው በርካቶችን ጠቅሰዋል ሼኹል ኢስላም ተይሚያ ከአንድ ሺህ በላይ ተአምራ ሳይተዋል ይላል ኢማም ነወዊ في شرح مسلم ሙስሊምን ባብራሩበት መጽሐፍ ላይ ከ1200 በላይ ተአምረን እንዳሳዩ ዘግበዋል ከፈሎቹ 7 ጥራዝ ቮሊዩም ወጀለር ሲጽፉ በሳቸው ተአምር ብቻ ሌሎቹ እስከ 9 ይጽፈዋል ተአምራታቸው ብዙ ነው የተከሰተው ዛሬ ተጨማሪ ያውሳላችኋለሁ አስተምሮም እናወጣለን አንዴ ካንሷር ጎሳ የሆኑ ቤተሰቦች እርሻዎቻቸውን ማሳዎቻቸውን የሚያጠጡበት አንድ ግመል አላቸው ይህን ግመል ውሃ ይጭኑታል ያመጣሉ ማሳውን ያጠጣሉ አንዴ ግን ይህ ግመል እምቢ አለ ልክ እንደ ውሻ ሆነ ተናካሽ ሆነ አኩርፎ አንድ ጥግ ነው የሚተኛው ውሃ በምን ያምጡ ኢኮኖሚካሊ ደካማ ናቸው ማሳው እየደረቀ ነው ችግር ረሃብ ሊወርሳቸው ነው መፍትሄው የት ነው ወደ ነብዩ አለይሂ ሰላቱ ሰላም መጡ ተመልከቱ ስለ ግመል አቤቱታ ሊያቀርቡ ያ አላህ መልእክተኛ እኛኮ ግመል አለን የግመል ግን ውሃ እንጭንበት ነበር አሁን ግን እምቢ ብሎ አስቸገረን ምን ይሻላል አሉ መልእክተኛው አለይሂ ሰላቱ ሰላም قال قوموا እንግዳ እንሄዳሏቸው መልእክተኛው አለይሂ ሰላቱ ሰላም እነዚህን ሰዎች ይዘው ሌላ ሰሃቦችም ከጎናቸው አሉ አብረው ወደ ማሳው ገቡ ልክ ሲገቡ ሰዎቹ ፈሩ ያ ግመል እንደ ውሻ ተናካሽ ሆኗል ያላህ መልእክተኛ ሊድንገት የሆነ ነገር ቢያረጋቸው ፈርተዋል ያላህ መልእክተኛ ሆይ አትግባ فانه صار مثل كلب الكليب ተናካሽ አውሬ ውሻ መስሏል ላንተም ፈራላህ ለፕሊስ አትግባ አሏቸው ያላህ መልእክተኛ ምን አሉ قال ችግር የለም አሏቸው እኔ ጋር ችግር የለብኝም no problem አሉ ልክ ሲገቡ ማሳው ግመሉ ከርቀት ሲያቸው ድንገት ብድግ አለና ሩጦ መጥቶ እግራቸው ላይ ስጁድ ወረደ ተደፋ መልእክተኛውም ጠጋሉና ራሱን ደባብሰው አፉ ላይ ልጓሙን ከተው አስረውት ወደ ስራ መለሱት ረሱል አለይሂ ሰላቱ ሰላም ይተአምር በሰሃቦቹ ስብስብ የታየነ ግመልን ሸምግለው ወደ ስራ መልሰውታል አስገራሚ ነው ይሄ ያኔ ስጁድ ሲወርዱ ሲሰግድ ሲያዩት ሰሃቦች ደንግጠዋል ከዛም ወደ አላህ መልእክተኛ ዞሩልና ያ አላህ መልእክተኛ ወይ እቺ እንስሳ ማያገናዝቡት ላንተ ስግደት ከወረዱ እኛ ለምን ለርሱ አንሰግድም አሏቸው ነብዩ አለይሂ ሰላቱ ሰላም ቦታቸውን ያቃሉ ደረጃቸውን ያቃሉ ይሄ አላህ መብት መሆኑን ጠንቅቀው ያቃሉ አንድ ሰው እኮ ለሰው ሊሰግድ አይገባው ከአላህ ውጭ አንድ ሰው ለሌላው መስገድ ቢፈቀድ ኑሮ ሚስት ለባሏ እንድትሰግድ አዝ ነበር አሉ ለምን لعظم حقه عليها እሱ ከሷ ዘንድ ካለው መብት የተነሳ እንድትሰግድለት አዝ ነበር ግን አይቻልም ባል ቤቱን ጠብቆ
ልጆቹን ተንከባክቦ የቤቶቹን ሸፍኖ ሚስቱን ጠብቆ የሚወስደው ኃላፊነት ትልቅ። እናት 9 ወር ታረግዛለች፣ አባት እድሜ ልክ ያረግዛል ይባላል። ምን ማለት ነው? ከተወለደ በኋላ ልጁን መመገብ የሱ ነው፣ ሲታመም ማሳከም የሱ ነው፣ ልጆቹ ቁም ነገር እንዲደርሱ መልፋት፣ ትምህርት ቤቱ ጣጣው፣ ሲድራቸው፣ ከትዳር በኋላ ችግር ሲፈጠር ገብቶ ልባት ሲሰጥ ትልቅ ሪስፖንሲቢሊቲ አለው። ሰው ለሰው እንዲሰግድ ቢፈቅድ ኖሮ ሴት ለባሏ እንድትሰግድ ፈቅድ አዝ ነበረ። ግን ሰው ለሰው አይሰግድም አሉ አለይሂ ሰላቱ ወሰላም። ከዚህ ተአምር ምን እንማራለን? አንደኛ ረሱል አለይሂ ሰላቱ ወሰላም እንስሳት እንኳን የሚያከብሯቸው መጠው እግራቸው ላይ ስግደት የሚሰግዱላቸው የተከበሩ የአላህ መልእክተኛ መሆናቸው። ይሄም ደግሞ ከእርሳቸው ነብይነት የአላህ መልእክተኝነት ማረጋገጫ አንዱ መሆኑን እንመለከታለን። ሁለተኛ መልእክተኛው አለይሂ ሰላቱ ወሰላም ለማህበረሰቡ ችግር እልባት ሰጪ ነበሩ። ያኔ ያ ሲፈጠር በቃ አግባቡት ሌላ ነገር ልትል ትችላለህ። ቆሙ። ስራቸውን ትተው ያሉበትን ተጨባጭ ትተው ቆመው መልእክተኛው አለይሂ ሰላቱ ወሰላም ተነስተው ሶሉሽን ለመፍጠር መልእክተኛው አለይሂ ሰላቱ ወሰላም ተንቀሳቀሱ። ግመልን ሸምግለው ልጓሙን አጥልቀው ወደ ስራ መለሱት። ያ ማሳ መጠጣት አለበት፣ ቤተሰቡ ከረሃብ ከችግር ከርዛት መዳን ስላለበት። ምናውጣው አስተምሮ በርካታ ነው። አላህ የእሳቸውን ፈለግ ምንከተል ያርገን፣ ከእርሳቸው ጋር ጀነት ውስጥ ከሚቀመጡት አላህ ያርገን። ሰላም አለይኩም ወራህመቱላሂ ተዓላ